ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ እጅግ የበዛ ይሆንልን እያለን እንግዲህ በዛሬው ዕለት በጣም አስደንጋጭ መረጃ ተሰምቷል። አብርሃም እንግዲህ ቁርጡንና እቅጩን ለነቡዜ እየነገራቸው ይገኛል። በትናንትናው ዕለትም እንግዲህ ሄርሜላ በድንገት አብርሃምና ሩታ ቤት እንደሄደች ተመልክታችኋል። እንግዲህ ከዛ በኋላ በጣም ከባድ ነገሮች ተፈጥሯል በሩታና በአብርሃም ዙሪያ ያለውን ሁኔታ ተከትሎ እንግዲህ ብዙዎች ጭንቀታቸውን እያጋሩ ይገኛሉ። አሁንም የአብርሃም ሁኔታ አሳሳቢ ሆኗል። ነገር ግን በትላንትናው ዕለት ከተፈጠረው ነገር አንዱ የሩታና የሄርሜላ ጸብ የብዙዎችን ቀልብ የሚስብ ነገር ይመስለኛል ውድ ቤተሰቦቼ። ምክንያቱም በጣም ከባድ ነገር ነበረ የተከሰተው። አብርሃምም እንግዲህ ራሱ አፉን አውጥቶ መናገር እየቻለ ይመስላል። ለሄርሜላ ከባድ ነገሮችን እንደተናገራትና እንግዲህ ከቤት እንድትወጣም እንዳደረጓት ተሰምቷል። ውድ ቤተሰቦቼ በዛ ዙሪያ የነበሩ ከባድ ጸቦች የተከሰቱትን ሁኔታዎች ሁሉ በዝርዝር የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ታዲያ ሰብስክራይብ ማድረጋችሁ እንዳይረሳ እንደተለመደው፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው መከታተል እንዳይረሳ። እንግዲህ ውድ ቤተሰቦቻችን እንደምታውቁት አብርሃም ወደ ሆስፒታል ከሄደ በኋላ በቡዜና በሩታ መሀል ሆስፒታል አካባቢ ከዚህ ቀደም ባጋራኋችሁ ቪዲዮ ላይ እንግዲህ ከባድ ጭቅጭቆች ተፈጥረው በመተማመን ላይ እስከሚደርሱበት ሰዓት ድረስ እንግዲህ ዶክተሯም ጣልቃ በመግባት እነዚህ ልጆች አሁን የሚያስፈልገው የነሱ ሁኔታ የነሱ ክርክር ወይ ደግሞ የራሳቸው ፍላጎት ሳይሆን የአብርሃም ያለበት ሁኔታና የአብርሃም ጭንቀቶች እንደመሆናቸው መጠን ሊስማሙና አንድ ስምምነት ላይ ወጥ የሆነ ነገር ላይ ደርሰው እንግዲህ ወደ ማን ቤት መሄድ እንዳለበት መወሰን እንዳለባቸው እንደነገረቻችሁ አጋርቻችሁ ነበር። በዚሁም መሰረት ነበር እንግዲህ ሩታና ቡዜ በመስማማት ከብዙ ጭቅጭቆችና ከብዙ ንትርኮች መሃል ኤፍሬምና ዳኒ ሮያልም ሳይቀር እንግዲህ ከባድ ጸቦችን ካደረጉ በኋላ አንድ ስምምነት ላይ ደርሰው ነበር ወደ ቡዜ ቤት እንዲሄድ ያደረጓቸው። እንግዲህ በዚህ መረጃ ዙሪያ ያጋራሁትን ነገሮች ሪፈር ማድረግ ከፈለጋችሁ ከዚህ ቀደም የነበረው ቪዲዮ ላይ ለቅቄላችኋለሁ። ሁሉ ነገር ከተከሰተ በኋላ ዳኒና ሩታና ኤፍሬም በራሳቸው ለካ ያሰቡት ነገርና ያሰቡት ተንኮል ስለነበረ መሄዱ ምንም ችግር እንደሌለውና ነገር ግን ካደረና አብርሃም ቆይቶ እነ ቡዜ ጋር የሚቆይበት 5ቱን ቀን ጉዳይ ካለ የሆነ ለውጥ እንደሚመጣ ስለገባቸው ይመስላል ቴክስቶችን በመላክ አብርሃምን በመቀስቀስ እንግዲህ ወደ ቤት እንዲሄድ ያደረጉት። በዚህም ዙሪያ ቡዜና ዴቭ እንዲሁም ሄርሜላ በጣም ከባድ ጭንቀት ውስጥ ገብተው እንደነበርና እንግዲህ ያልፈለጉበት ቦታ ሁላ እንደሌለ ነበር የተመለከትነው። አብርሃም እንግዲህ የሚያደርጋቸው የሚከውናቸው ነገሮች ሁሉ ከዚህ ቀደም ያጋራ እንደነበረው በአቤል ዙሪያ የነበሩት ነገሮች፣ ውሳኔዎች ሁሉ አሁን ደግሞ በነሩታ ህይወቱ ሁሉ እየተመራና እየተወሰነለት ያለበት ጉዳዮች ነው እየተከሰቱ ያሉት። የአብርሃም ህይወት መቼ በራሱ ይመራል፣ መቼ አብርሃም የራሱን ውሳኔዎች ይወስናል እኔ ደህና ነኝ ከማለትና ሀሳቡን ሁሉ የማያጋራበት የማይናገርበትና እዛም አልፎ ተርፎ አብርሃም ንዴት ውስጥ ሲገባ እንኳን ታይቶ አይታወቅም። አብርሃም በነገሮች ሁሉ አንዳንዴ እንግዲህ ቁጡ የሚሆንባቸውና በጣም ኃይልን ለመጠቀም የሚጥርባቸው ነገሮች ይከሰቱ ነበረ። ነገር ግን አብርሃም ከነዚህ ሁሉ ጉዳዮች ርቆ የራሱን መብት እንኳን ማስጠበቅ የማይችልባቸው ደረጃ እስከሚደርስ ድረስ በዚህ ደረጃ እነሩታ በምን ቢቆጣጠሩት ነው? በምን አይነት መንገድስ ቢያዝ ነው አብርሃም የእውነት ጸባዩ ስለተለወጠና ከሚስቱ ጋር መኖር ስላለበት ከልጁ ጋር መኖር እንዳለበት የእውነት ስለገባው ነው ይህን ሁሉ ነገር እያደረገ በትዕግስት እየኖረ ያለው? ወይንስ የሆነ የተደረገበት ነገር አለ የሚለው አንድምታ ላይ እንድንደርስ እንግዲህ በጣም አከራካሪ ነጥቦችን እንድናነሳ የሚያደርጉ ነገሮች እየተከሰቱ ነው። የአብርሃም ባህሪዎች መለወጥ እንግዲህ እጅግ ለብዙዎችም ጥያቄን የፈጠረ ነገር ሆኗል። በትናንትናው ዕለትም የተከሰተው ይሄ ጉዳይ እንግዲህ አብርሃም በድንገት ሌሊት ተነስቶ ሩታ ቤት የሚሄዱ ሁኔታ ከነሩታ የቴክስት መልእክት ጋር የተያያዘ ጉዳይ ይኖረዋል። ይሄም ማለት እንግዲህ አብርሃም ፈልጎትና እንቅልፍ ስለነሳው ወይም ደግሞ እነ ቡዜ ጋር ከዚህ ቀደም በጣም በተደጋጋሚ ጥሪ ተደርጎለት አብርሃም ግብዣዎችን በሚደረጉበት ፕሮግራም በሚኖሩበት ሁኔታዎች ሁሉ ቡዜ ጋር የሚያርፍበት ሁኔታዎች ነበሩ። ነገር ግን አብርሃም በድንገት አንድ ቴክስት ተነስቶ በራሱ አቋም የሌለ ሰው እስከሚመስል ድረስ ሩታ መልእክት ስላላኩለት ለዛውም ደግሞ 11 ሰዓት ላይ መሄድ እንችላለን ጠዋት መተን እንወስድሃለን የሚል መልእክት ብቻ ስላየ በሌሊት ተነስቶ ከቤት ጠፍቶ እስከመሄድ ድረስ የሚያደርሰው ነገር ይሄ ከባድና እንግዲህ የልጁ ሁኔታ ትክክልና በጣም አሳሳቢ ሁኔታ ላይ እንዳለ በግልጽ የሚያሳይ ሁኔታዎች ናቸው። ነገር ግን በምን መልኩ ደምድሞ ምን አይነት ነገር ተከስቶበታል የሚሉትን ነገሮች ይሄ ሕክምና ውጤት ነገሮችን ይለውጣል ተብሎ የሚጠበቅ ነገር ነበረ። ነገር ግን ይሄ ጉዳይ እንዳይሳካ አሁንም ቢሆን ኤፍሬምና ሩታ ጥረታቸውን በጣም እያደረጉ ያሉበት ሁኔታዎች አሉ። ይህም ጉዳይ ከምን የተነሳ ነው? ወደ ቤተሰቦቼ ቡዜና
ዴቭ እንግዲህ ያሰቡት አንድ ከባድ ነገር እንዳለ ተሰምተን ነበረ። ያም እንግዲህ ከዶክተሯ ጋር ከተገናኘ በኋላ እንዲያደርግ ሳይሆን ሌላ ሀሳብ እና ሌላ አማራጭን ለመከተል ከዶክተሯ የሳይካትሪስት ሕክምናዎች ጎን ለጎን ተጨማሪ አንዳንድ ነገሮችን ለማድረግ እያሰቡ የነበረበት ሁኔታዎች ነበሩ። የአብርሃም ምርመራ እንግዲህ የሄደበት ሆስፒታል ላይ በዶክተሯ የተነገራቸው ደህና ነው፣ ምንም ጭንቀትና አንዳንድ ነገሮች ብቻ ነው ያለበት የሚለው ነገር ለብዙም የተዋጠላት ነገር ስላልሆነ እንደ ሌላ አማራጭ ለመጠቀም ያሰባቸው ብዙ ነገሮች እንደነበሩ ሰምተናል። ውድ ቤተሰቦች ይህንንም ተከትሎ ነው እንግዲህ ኤፍሬም እና ሩታ ይህን ነገር በማሰብ ነገሮች እየተለወጡ ስለሆነ ለአብርሃም ቴክስት በመላክ እንግዲህ በአስቸኳይ ከቤት እንዲወጣ አድርገውት እራሳቸው ይዘውት እንደሄዱ ነው የተነገረው። ውድ ቤተሰቦች እንጂ አብርሃም በራሱ መኪናን አስነስቶ ሆነ ምንም ብሎ እንዳልሄደ ተነግሯል። ለዚህም እንግዲህ ዋነኛው ማሳያ የነበረው ኤፍሬም በትላንትናው ዕለት አብርሃምን ወደ ሆስፒታል ሲወስዱት ይዞት የነበረው መኪና ውስጥ አብርሃም እዛ ውስጥ እንደነበረም ተሰምቷል። ያንን መኪና እንግዲህ ኤፍሬምና ሩታ ወደ ቤት ይዘውት እንደሄዱ የምናውቀው ነው። ነገር ግን ታዲያ አብርሃም በመኪና ሲሄድ ማን ሊነዳው ይችላል ብሎ ምንም ጥያቄ እንድናነሳ ያደርገናል። ስለዚህ ኤፍሬምና ሩታ እንግዲህ በዛ አካባቢ መጥቶ አብርሃምን ቴክስት ከላኩለት በኋላ ከቤት አስወጥተው እንደወሰዱት ተሰምቷል። ውድ ቤተሰቦች እንግዲህ እነዚህ ሁሉ የተፈጠሩ ሁኔታዎች ይሁኑ እንጂ በትላንትናው ዕለት ከቡዜና ከሩታ መሀልም እንዲሁም በአብርሃምና በዴቭ መሀል በጣም ከባድ ክርክሮች ኤፍሬምንም ጨምሮ አከራካሪ የሆኑ ነገሮች ሲነሱ ተመልክታችኋል ብዬ አስባለሁ። ከዚህም ተከትሎ እንግዲህ በመጨረሻውም ሰዓት ሄርሜላ ወይም ደግሞ የአብርሃም ሌላኛዋ ወዳጅ የሆነችው እንግዲህ ከች ብላ በአብርሃም ሁኔታ ላይ በጣም ብዙ ጥያቄዎችን ስትጠይቅ ነበረ። እንግዲህ እንደተለመደው እንግዲህ ሄርሜላ አብርሃም ላይ ሄዳ ተጠምጥማ ባበልና ለምን እንደጠፋ እንደ ከዚህ ቀደሙ እንዲመለስ ለማድረግ የቻለችውን ሁሉ እየጣረች ነበረ። ነገር ግን ሩታ ይሄንን ጉዳይ አልፈቀደችላትም። ከዚህ በኋላ እንደማይፈልጋትና ለምን አምናና ተረድታ ይህንን ከነሱ ህይወት መጨቅጨቃቸውን እንድታቆም እየነገረቻት ነበረ። ከእሷም አልፎ ተርፎ እንግዲህ ለቡዜም እንደዚህ አይነት ነገሮችን እየነገረቻት እንደነበረ ተሰምቷል። ቡዜና ዴቭ የሄዱበት ሰዓት ወይም ሄርሜላም የመጣችበት ሰዓት ገና ያልነጋና ብዙ ሰዎች ከእንቅልፋቸው ያልነቁበት ሰዓትና ሁኔታ ነበረ። ነገር ግን አፓርታማው ላይ ከባድ ድምፆች ሲሰሙ እንደነበረ እየተነገረ ይገኛል። በዛ አካባቢ የነበሩ ሰዎች በጣም በእነሱ ጭቅጭቅ እየተረበሹ እንደነበረም ተሰምቷል። እንግዲህ በሄርሜላና በሩታ መሀል በጣም ከባድ ጸቦችና ክርክሮች ተሰምቷል። እንግዲህ የአብርሃም የይገባኛል ወይም ደግሞ አብርሃም የኔ ነው የሚሉ ሁኔታዎች በሁለቱም ሴቶች መሀል እየተነሳ አከራካሪ ነጥቦችን እያነሱ ይሄ ይገባኛል እያሉ ሲከራከሩ እንደነበረም ተሰምቷል። ሄርሜላ በራሷ እንግዲህ ከዚህ በኋላ ሳይፈልግሽ በሆነ ነገር ይዘሹ ማቆየቱ ለአንቺም ደስታ አይሰጥሽም እያለች ሀሳቧን ሲገልጽ ነበረ። ነገር ግን ሩታ አብርሃም ፈልጎና ወዶ ፈቅዶ የመጣው ነገር ነው። ስለዚህ ከፈለግሽ ራሱን ጠይቀን መረጋገጥና ማየት ትችያለሽ። አብርሃም ከዚህ በኋላ ራሱ መወሰን የሚችል ሰው ነው። ዝም ብለሽ ባታስጨንቂውና ባጭቀጭቂው ከዚህ ቀደም የነገረሽን ነገር ሁሉ ሰምተሽ ከሱ ብትርቂ ይሻላል። አልፈልግም ብሎሻል። ስለዚህ አልፈልግም ማለት ደግሞ አጭርና ግልጽ አማርኛ እንደመሆኑ መጠን ለምን ከህይወታችን ወጥታችሁ መጨቃጨቅና መከራከርን ትታችሁ ይሄንን ልጅ ከጭንቀቱ እንዲረጋጋ አታደርጉትም? እያለች ሩታ እንግዲህ የራሷን ሀሳብ እየገለጸች ያለችበት ሁኔታዎች ነበሩ። ውድ ቤተሰቦቼ አብርሃምም በዚህ ጉዳይ እንግዲህ ተጠይቆ እሱን ውሳኔና ሀሳብ ተናግሯል። አብርሃም በግልጽና አጭር በሆነ አማርኛ ከዚህ በኋላ መኖር የምፈልገው ከሩታ ጋርና ከልጄ ጋር ነው። አጨቅጭቁኝ፣ እኔ ጤነኛ ነኝ፣ ጤነኛ አይደለህም እያላችሁ የምታወሩትን ነገር ሁሉ እኔ መቀበል አልፈልግም፣ ዶክተሯ ጋር መሄድም አልፈልግም እያለ እየተናገረ እንደነበረ ተሰምቷል። ሌላ በዚህ ጉዳይ በእርግጥ ትንሽ ያዘነችና የተከፋች እንዲሁም የደነገጠች በዛም አልፎ ተርፎ ደግሞ የአለማመንም ሁኔታዎች ይታዩበታል። አብርሃም የሆነ ነገር ካልሆንክ በስተቀር በቅጽበት በእኔ ላይ አትለወጥብኝም። ያን ሁሉ ነገር ስትነግረኝና ብዙ ቃልን ስትገባልኝ የነበርክ ሰው እንደመሆን መጠን በድንገት ሚስቴና ልጄ ብለህ ልትለወጥ የምትችልበት ምንም አይነት ነገር ሊኖር አይችልም። ይሄንን አምኜ መቀበል አልችልም እያለች እንግዲህ ሄርሜላ ስትናገር ነበረ። ሩታም እንግዲህ በመጨረሻ ሄርሜላን ከቤቴ እንድትወጪ ይፈልጋለሁ ብላ እንግዲህ ተነስታ ከቤት እንድትወጣ እንዳደረገቻት ሰምተናል። ውድ ቤተሰቦቼ ይህንን ጉዳይ ተከትሎ እንግዲህ ከቡዜና ከዴቭ ጋር ከባድ ክርክርን ካደረገች በኋላ መሄድ ካለብን አብረን እንሄዳለን፣ ተረጋግታችሁ ቁርስ መብላት ከፈለጋችሁ ቁርስን እዚሁ ተመግበን አብርሃምን ይዘን መሄድ እንፈልጋለን። ከዛ ውጭ ግን ባዳና የውጭ ሰው እያመጣችሁ ህይወታችንን እንዳትበጠብጡ። እናንተ እንደ ቤተሰብ ለአብርሃም ከተጨነቃችሁ ሌላ ሶስተኛ ሰው ወይም ደግሞ ሌላ ከእናንተ ቤተሰብ ያልሆነ ሰው ይዛችሁ እየመጣችሁ እኛም መበጥበጥ አይጠበቅባችሁም እያለች ትገኛለች። ይህም እንግዲህ ላን ለመንካት የተደረገ ነገር እንደሆነ ግልጽ በሆነ አማርኛ ሩታ ለማስረዳት ሞክራለች። ውድ ቤተሰቦቼ እንግዲህ አብርሃም ውሳኔዎችም የሩታም ሁኔታዎች እንግዲህ በዚህ ሁኔታ ላይ እየሄዱ ይገኛሉ። አብርሃምም እንግዲህ ሳይካትሪስቷን እንትን ለመከታተል ተስማምተው አብርሃምም እንግዲህ ወደ ሳይካትሪስቷ ሄዶ የጤናውን ሁኔታ
ከነሩታ ጋር መከታተል እንደሚፈልግ ተናግረዋል። ውድ ቤተሰቦቼ በሱም ዙሪያ እንግዲህ አዲስ ነገር ከዶክተሮችም ከሐኪም ቤትም አካባቢ የሚገኙ መረጃዎች ካሉ እናንተ ማድረሴን እቀጥላለሁ። እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ዛሬም ለእናንተ ኮመንታችን ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።